ይህ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሄድን ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የሚያቀርበው የካቲት ሁለታ የቴሌቪዥን ፕሮግራም ነው። በዚህ ፕሮግራም ከምንጮቻችን የደረሱን ወቅታዊ ዜናዎች፣ የተለያዩ መግለጫዎችና ከተለያዩ ሰዎች ያደረግናቸው ቃለ መጠይቆች እንዲሁም በህዝባችን ላይ የሚደርሰውን ግፍና ሰቆቃ በተመለከተ የምናቀርብበት የቴሌቪዥን ፕሮግራም ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ። በሰሜን ጎንደር ዞን ጭልጋ ወረዳ በአማራና ቅማንት ብሔረሰቦች መካከል በህዳር 30 2008 ዓ.ም በተከሰተ ግጭት ምክንያት 3 ሰዎች መሞታቸው ተገለጸ። በአካባቢው የሚገኙ ምንጮቻችን የላኩ መረጃ እንዳመለከተው በአማራና ቅማንት ብሔረሰቦች መካከል የሥርዓቱ መጥፎ አስተዳደር የፈጠረው ዓመታት ያስቆጠረ ግጭት የነበረ ሲሆን የሚመለከተው የመንግስት አካላት ኃላፊነት ወስዶ መፍትሄ ሊያደርግበት ባለመቻሉ በየጊዜው ግጭቱ እየተጠናከረ የዜጎችን ሕይወት እያጠፋ እንደሚገኝ ታውቋል። በየጊዜው የተነሳ የሚገኘው ግጭት የአካባቢው ነዋሪዎች ሰላማዊ ኑሮ ለመኖር እንዳልቻሉና በህዳር 30 2008 ዓ.ም በተከሰተው ግጭት አቶ ቻላቸው ንጉሴና ቸኮለዋሴ የተባለ ከብሔር ቅማንት፣ አቶ አለልኝ ምስክር ከአማራ ብሔረሰብ በግጭቱ ምክንያት መሞታቸው ታወቀ። የኢህአዴግ ገዢው ስርዓት የብሔር ብሔረሰቦችን ህዝቦች በዓል እያለ በሚሊዮን የሚገመት ህዝብ ሀብት ወጪ በማድረግ በየዓመቱ ህዳር 29 የሚያከብረው ለፖለቲካ ፍጆታ እንጂ ከልብ የመነጨ ሀሳብ ባለመሆኑ ብሔር ብሔረሰቦች መካከል ግጭቱ ሲባባስ እንጂ መፍትሄ እያመጣ እንደማይገኝ የፖለቲካ ምሁራን ገለጹ። በአማራ ክልል በሰሜን ጎንደር ዞን አድርቃይ ወረዳ ልዩ ቦታ ጨውበር በሚባል አካባቢ በዚህ ሳምንት በስርዓቱ ፖሊሶችና ጠመንጃ አንስተው የሚንቀሳቀሱ ተቃዋሚዎች መካከል በተደረገ ውጊያ በርከት ያሉ የፖሊስ ኃይሎች እንደሞቱ ምንጮቻችን ገለጹ። በምንጮቻችን መረጃ መሰረት በአማራ ክልል ሰሜን ጎንደር ዞን አድርቃይ ወረዳ ልዩ ቦታው ጨውበር በሚባል አካባቢ በኢህአዴግ ስርዓቶች ፖሊሶችና የገዢው ስርዓት በመቃወም በረሃ ወጥተው በሚንቀሳቀሱ ተቃዋሚዎች መካከል በዚህ ሳምንት ውስጥ በተደረገ ውጊያ ኮንስታብል አሸናፊ የተባለ የሚገኝባቸው ፖሊሶች በውጊያው ላይ እንደሞቱና ሌሎችም ከባድና ቀላል የመቁሰል አደጋ እንደደረሰባቸው ምንጮቻችን በላኩ መረጃ መሰረት ለማወቅ ተችሏል። ይህ በእንዲህ እንዳለ በየጊዜው ስርዓቱን የተቃወሙ ሰዎች ከስርዓቱ ታጣቂዎች ጋር ገጥመው ጉዳት እንደደረሰባቸው የገለጸው መረጃው የአካባቢ ተወላጅ የሆኑት አብዛኛው ነዋሪ ህዝብ ከወገናቸው በመሰለፋቸውና በመተባበራቸው ምክንያት በላያቸው ላይ ሊመጣ የሚችል ጉዳት ሊቀንስ እንደቻለ መረጃው ጨምሮ አስረድተዋል። በአምቦና በጅማ ዩኒቨርሲቲዎች የሚማሩ ተማሪዎች በኦሮሚያ ክልል ተነስቶ ያለውን የኢህአዴግ ስርዓት መጥፎ አካሄድ የመቃወም ዓላማ ያደረገ ከፍተኛ ሰላማዊ ሰልፍ መደረጉ ተገለጸ። ምንጮቻችን የላኩ መረጃ እንደሚያመለክተው በአምቦና በጅማ ዩኒቨርሲቲ የሚማሩ ተማሪዎች ከህዳር 29 2008 ዓ.ም ሰላማዊ ሰልፍ እንዲያካሄዱ ከገለጹ በኋላ ሰልፈኞቹ እጃቸውን ወደ ኋላ በማድረግ ታስረና ያለነው በማለትና መሬታችን ተወረረ፣ የኢህአዴግ አመራር መሬታችንን ነጥቆ በመውሰድ እነሱ ለሚወዱት እየጠቀሙ ነው፣ ሌሎችም የሚሉ የተቃውሞ መፈክሮችን በመያዝ በአደባባይ በመውጣት ድምጻቸውን በጩኸት እንዳሰሙ ለማወቅ ተችሏል። በስልጣን ላይ ያለው የኢህአዴግ አምባገነኑ ስርዓት በተለመደው ተግባሩ በህዝብ ላይ የመጨፍጨፍ እርምጃ በወሰደውና ከተለያዩ ቦታዎች የሰበሰባቸው በርካታ የፌዴራል ፖሊሶች በማሰማራት መብታቸውን በመጠየቅ ላይ በነበሩ ወገኖች በመሳሪያ ኃይል ለመበተል በወሰደው እርምጃ የተነሳ በርከት ያለ ሰልፈኞች ለሞትና ለመቁሰል አደጋ እንደዳረጋቸው የደረሰን መረጃ ጨምሮ አመልክቷል። በአዲስ አበባና ዙሪያዋ የሚገኙ ከተሞች ከኦሮሚያ ክልል ማስተር ፕላን ጋር የተያዘ የኢህአዴግ አመራሮች ያወጡትን መመሪያ ተግባራዊ እንዳይሆን ከህዳር ወር ጀምሮ በመቃወም የሚገኙት የኦሮሚያ ክልል ተማሪዎች በፖሊስ እየቆሰሉና እየተገደሉ መሆኑ ተገለጸ። በአዲስ አበባና በኦሮሚያ ዞን ማስተር ፕላን በሚል የገዢው የኢህአዴግ ስርዓት ያወጣውን የማደናገሪያ ንድፍ የኦሮሚያ ተወላጆች ከአሁን በፊት አንስተውት የነበሩ ተቃውሞ በድጋሜ ለአመፅ እንዲነሳሳ እንደዳረጋቸው የደረሰን መረጃ
አመለከተ። በአምቦ ዩኒቨርሲቲ የተጀመረው ተቃውሞ ወደ ለቀምት ወለጋ መቱ፣ ኢሉባቡር፣ ሐረማያና ሌሎችም የዩኒቨርሲቲዎች ተቀጣጥሎ እንደሚገኝ የገለጸው መረጃው በዚህ ምክንያት በርካታ ተማሪዎች እየተደበደቡ እየታሰሩና እየሞቱ እንደሚገኙ እናም ተቃውሞ የተካሄደባቸው ቦታዎች አምቦና ለቀምት የኔትወርክ አገልግሎት እንዲቋረጥ መደረጉ ለማወቅ ተችሏል። ተማሪዎቹ የኢህአዴግን ስርዓት ልማትን ምክንያት በማድረግ የኦሮሚያን አርሶ አደሮች ማፈናቀል ብቻ ሳይሆን ባህላችንንና ቋንቋችንን ለማጥፋት ብሎ የሚደረግ ተግባር ነው በማለት እየተቃወሙ ያሉ ሲሆን በኦህዴድ አመራር ውስጥ የሚገኙ ሳይቀር ለቀረበው ሀሳብ የሚደግፉ ስለሚገኙ በመካከላቸው መከፋፈል ተፈጥሮ እንደሚገኝ የውስጥ አዋቂዎች በላኩልን መረጃ ለማወቅ ተችሏል። የመጨረሻ ዜና ገዢው የኢህአዴግ ስርዓት በኦሮሚያ ክልል የተነሳውን ህዝባዊ አመፅ ለመበተን በማለት ያሰማራቸው ወታደሮች ወደ ወገናችን ጥይት አንተኩስም በማለት ትጥቃቸውን በመጣል ወደ ህዝብ እየተቀላቀሉ እንደሚገኙ ታወቀ። ባገኘነው መረጃ መሰረት ገዢው የኢህአዴግ ስርዓት አዲሱን የአዲስ አበባና የአካባቢው ማስተር ፕላን ብሎም ህዝብ ያላመነበትን ባወጣው አዋጅ ምክንያት በኦሮሚያ ክልል የሚገኙ 150 ከተሞች አዋጁን የመቃወም ሂደት እየተቀጣጠለ መሆኑን የሚታወቅ ሆኖ በታህሳስ 2 2008 ዓ.ም ብቻ በምዕራብ ሸዋና በደቡብ ምዕራብ ሸዋ በተነሳው ህዝባዊ አመፅ 25 ንጹሃን ወገኖች እንደተገደሉ ተገለጸ። በመላው የኦሮሚያ ክልል አካባቢ የተነሳው ህዝባዊ አመፅ ህዝብ ባወጣው አዲሱን አዋጅ በጠነከረ ሁኔታ በመቃወም የሰጋው የኢህአዴግ ስርዓት ህዝባዊ አመፁን ለማብረድ ብሎ ያሰማራቸው ወታደሮች በበኩላቸው ወደ ወገኖቻችን ጥይት አትተኩስም፣ በህወሓት ካድሬዎች ብቻ የሚመራ የመከላከያ ሚኒስቴር ትእዛዝ አንቀበልም እያሉ የለበሱትን ወታደራዊ ደንብ ልብስ በማውጣት በየጎዳናው በእሳት እያቃጠሉትና ትጥቃቸውን እየጣሉ ወደ ህዝብ እየተቀላቀሉ መሆናቸው ለማወቅ ተችሏል። ይህ በኦሮሚያ ክልል የተነሳው ህዝባዊ ተቃውሞ በታህሳስ 3 2008 ዓ.ም በምዕራብ ሸዋና ባኮና፣ በምዕራብ ወለጋ ነጆ፣ በወራጁራ ወረዳ፣ በአንቾማን ጉረኔና በጌዳን ከተማ ተቃውሞ በመቀጣጠል ላይ መሆኑን የገለጸው መረጃው በቡራዩ የሚገኙ ሁለተኛ ደረጃ ተማሪዎች ወታደሮቹ ወደ ቅጥር ግቢው እንዳይገቡ መንገዱን በድንጋይ እንዳጠሩት ታውቋል። አምባገነኑ የኢህአዴግ ስርዓት ለተነሳው ህዝባዊ እምቢተኝነት በኃይል ለመበተን ትእዛዝ ቢያወርድም አመፁ እየተባባሰ እንጂ ሊበርድ እንዳልቻለ የደረሰ መረጃ አስረድቷል። የተከበራችሁ ተመልካቾቻችን የዕለቱን ዜና እነዚህን ይመስሉ ነበር። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ከትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሂደን ድርጅት ስለ ወቅታዊ የአገራችን ሁኔታ የተሰጠ ድርጅታዊ መግለጫ። የኢህአዴግ መሪዎች መሰረተ ልማት በሚል ሽፋን ተጠቅመው የህዝብን ጥቅም መሰረት ያላደረገና የዜጎችን ጥቅም የሚጋፋ የስልጣን ዕድሜያቸውን ለማራዘም በየጊዜው የሚያወጡትን ለህዝብ የማይወክል አዋጅ ተከትሎ ዜጎች የመብት ጥያቄ ይዘው ሰላማዊ ሰልፍ ሲወጡ የኢህአዴግ መሪዎች ደግሞ ካለፉት ስርዓቶች በከፋ መልኩ በጥይት እሩምታ ከጨፈጨፉት ሩብ ዘመን አስቆጥረዋል። በዚህ ሳቢያም ይህ እከይ ተግባር በሀገርና በህዝብ ላይ ከባድ የሚባል የገንዘብና የንብረት ኪሳራዎችን በማውረድና ለበርካታ ንጹሃን ወገኖቻችን ህይወት በጎዳናው ተቀዝፏል። በዚህ ሳምንት ደግሞ ገዢውን ስርዓት ቀደም ብሎ አውጥቶት የነበረውን የከተሞችን ማስተር ፕላን አዋጅ አስቀድሞ ከህዝብ ጋር ሳይወያይ በድንገት በአዲስ አበባ ፍንፍኔና በአንዳንድ የኦሮሚያ ከተሞች ያለምንም ማስረጃና ግንዛቤ ለመተግበር መነሳቱ ተከትሎ የሐረማያ ዩኒቨርሲቲ ተማሪዎች፣ የነቀምት ከተማ ህዝብ፣ የአዳማ፣ የአሰላ፣ የአምቦ ከተማ የአምቦ ዩኒቨርሲቲ ተማሪዎች፣ የግንቢና በሌሎች ከተሞች ህጋዊነትና የህዝብን ድጋፍ የሌለው የህዝብን ጥቅም በማያረጋግጥ ማስተር ፕላን ላይ በመቃወም ሰላማዊ ሰልፍ ወጥተዋል። ይህ የህዝባችን ጥቅም የማያስቀድም እንቅስቃሴ ለማገት የተነሳው የህዝብን ተቃውሞ ለማደናቀፍ የስርዓቱ የጸጥታ ኃይሎች በወሰዱት የኃይል እርምጃና በተኮሱት ጥይት ንጹሃን የዩኒቨርሲቲ ተማሪዎችና ሰላማዊ ህዝብ ገድለው
በሌሎች ተማሪዎች ላይም ከባድና ቀላል የመቁሰል አደጋ ሲደርስባቸው የተቀሩት ደግሞ በእስር ቤት ታጉረው በስቃይ ላይ ይገኛሉ። ይህንን ተግባር ደግሞ የትግራይን ሕዝብ ዲሞክራሲያዊ ንቅናቄ ትሂደን በጥብቅ ይኮንነዋል። የተከበርክ የኢትዮጵያ ሕዝብ ሆይ ይህ ሁኔታ መቋጫ ስላልተበጀለት በኢህአዴግ ገዢው ቡድን ላይ የተነሳው መጠነ ሰፊ ተቃውሞ ከኦሮሚያ ክልል ተወላጆች አልፎና ከስርዓቱ ቁጥጥር ውጭ ወጥቶ ወደ ሌሎች የሀገራችን ከተሞች ሊስፋፋ ችለዋል። የዚህ አይነት አስተያየትና የህዝብን ስሜት ማዕከል ያላደረገ አካሄድ ገዢውን ስርዓት በትግራይ ህዝብ ላይ በሰፊው እየሰራለት እንኳ ቢሆንም የትግራይ ህዝብ ግን አፍ አውጥቶ በአንድነት በመቆም ችግሩን አንስቶ እንዳይናገር፣ እንዳይቃወምና እንዳይደራጅ የተለየ ልጓም ተበጅቶለት ተጨቁኖ እየኖረ ያለ በመሆን እንጂ የትግራይን ህዝብ ከሌሎች ወንድሞቹ የኢትዮጵያ ህዝብ የተለየ ስጦታና ጥቅማ ጥቅም እንደማያገኝ የሚታወቅ ሆኖ በዚህ መልክ ደግሞ የኢህአዴግ ስርዓት ለትግራይ ህዝብ የማይወክል እንደሆነ መረዳት ያስፈልጋል። ይህ ሊታፈን የማይችል የህዝብን ስሜት በአጭር ጊዜ ውስጥ ፈንድቶ ዘላቂ መፍትሄ እንደሚያመጣ ለማንም ግልጽ ሊሆን ይገባል። ይህ በህዝብና በሀገር ላይ የተጣለውን አፈናና የሚፈጥሩትን አደጋዎችና ውድቀት ሊቆም ከሆነ ለዚህ ችግር ጠንቅና የህዝብን ኃላፊነት የሌለው ገዢው የኢህአዴግ ስርዓት ከስልጣን ሲወገድ ብቻ ነው። የተከበርክ የኢትዮጵያ ህዝብ ሆይ ይህንን ሀቅ በማመንና ለውጥ ፈልገህ የምታካሂደውን ጸረ ገዢው የኢህአዴግ ስርዓት የተቃውሞ ሰልፍህንና አንድነትን አጠናክረህ እንድትቀጥልበት በማስታወስ የትግራይን ህዝብ ዲሞክራሲያዊ ንቅናቄ ትሂደን በሁሉም አቅጣጫዎች የምታደርገውን ትግል ከጎኑ ሆኖ ከሱ የሚጠበቅበትን ድጋፍ እንደሚያደርግልህ በዚህ አጋጣሚ ለመግለጽ ያረጋግጠልሃል። በታህሳስ 1 2008 ዓ.ም በአዲስ አበባና በአንዋር መስጊድ በጅምዓት ሶላት በማድረግ ላይ በነበሩት የንጹሐን የእስልምና ሃይማኖት ተከታዮች በሆኑ ወገኖቻችን ላይ ለተፈጠረው የቦምብ መፈንዳትና ያስከተሉን ከባድና ቀላል ጉዳትም ጠንቁ ጸረ ህዝብ ከሆነው ገዢው የኢህአዴግ ስርዓት ቢሆንም እንኳ በንጹሐን ወገኖቻችን የዚህ አይነት የሚያሳዝን ፍጻሜ እንዳይደገምና ለድርጊቱም የትግራይን ህዝብ ዲሞክራሲያዊ ንቅናቄ ትሂደን ድርጅት በጥብቅ ይኮንነዋል። የትግራይን ህዝብ ዲሞክራሲያዊ ንቅናቄ ትሂደን ድርጅት ታህሳስ 2008 ዓ.ም ስለዚህ መታገል ግድ ይሆናል ጸንቶ
የክፉ ቀን እስኪያልፍ ሌሊቱ ወቃዶ ላላይ ላላይ ፍቅሬ የኔ አበባ እጅግ የምወድሽ ምንም ካንቺ በላይ በረካ አጠገብሽ ለሁሉም ጊዜ አለ አትጨነቅ አይዞሽ መመለስ አይቀርም ካልመጥኩኝ በጭራሽ ሆነብህ በአገሬ ይብቃኝ ልሄድ ልራብ ከምወዳት መሬት መኖር ከሆነብህ በአገሬ ይብቃኝ ልሄድ ልራብ ከምወዳት መሬት ከምወዳት አገር ከምወዳት ኢትዮጵያ ከምወዳት እናት ልለይ ከምወዳት አገር ከምወዳት ኢትዮጵያ ከምወዳት እናት የሕዝቡ ምርጫ ባሌ መከበር ፍትህ ለጠየቀው ጥይት ሆነ መልሱ ስለዚህ መታገል ግድ ይሆናል ጸንቶ ይህ ክፉ ቀን እስኪያልፍ ሌሊቱ ጎህጓዳው ላላይ አሃይ ላላይ እናቴና አባቴ የምድር አምላኮች ምኩራባችሁ እህት ወንድሞቼ ከእናንተ መለየት ባይፈልግም ልቤ መታገልን መረጥ ከመሞት የኢትዮጵያ ሆይ ካላንቺ መኖር አይደለምና ላንቺነትሽ ለአንድነትሽ ልውጣ ወደ ትግል ይክፋኝ ይሸግረኝ ልራብ ልጠማ ሕይወቴ ልክፈልልሽ